እጅግ ተወዳጁ የኢቢኤስ የቤተሰብ ጨዋታ ለረጅም ዓመታት በአባቶች የበላይነት ሲመራ ነበር። ዛሬ እናቶች መተናል። እስቲ ዌልካም አለ። እኔ ደግሞ በጣም ዝነኛው እኔ ደግሞ ሚሊዮን ብርሃኔ ነኝ። ፕሮግራሙን በማጋፈር ደግሞ አብሬያችሁ የምቆየው እኔ ቤተልሔም አዳሙ ነኝ። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። ናሆም በየነ ነኝ። ዛሬ የዚህ የቤተሰብ ጨዋታ የመድረክ አጋፋሪ ደግሞ እኔ ንጹህ ኃይሌ ነኝ። እኔ አንዱ ዓለም እስተመጭ እባላለሁ። እንዴት ነህ ሲፈኒ? አለው ሰላም ነው ወይ? ደህና። ሲፈን ማለት ምን ማለት ነው? ሲፈን ማለት ኦሮምኛ ቃል ነው። ላንተ ማለት ላንተ ወይም ላንቺ ለጠራኝ ሰው ማለት ላንተ ማለት ለኔ አታሽኩሩ ላንተ ማለት ላንተ ማለት ትርጉሙን ለማወቅ ነው። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። መገናኛ። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ከተሰረቀ። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ቅቤ። ማንደፍሮ እውነትም አይ አካሉ ደረቱ ማን ይደፍረዋል? እንዴት ነው ተማሪዎች ሲያገኙአችሁ ከትምህርት ቤት ውጭ ምን ይሰማቸዋል? አረ በጣም ልዩ ነው። በጣም ደስ ይላል። ማለት ልጆቹ የምታገኛቸው የተለያየ ቦታ ነው። አሁን ልጆች አንዳቸው ማለት ትልቅ ሰው ሆነው ከኛም በላይ ሆነው አካላቸውና ግዝፍ ነው የምታገኛቸውና ስታገኛቸው የሚሰጡ የነበረው ሁኔታ ምናምን ተቻለ ለሞቶ ሰላም ሲሉ ሌላ ሰው ነው የሚመስል። ጌትዬ እንኳን ደህና መጣ። እንኳን ደህና ቆይሽ እንደርሱ። ሁሉ ሰላም? እግዚአብሔር ይመስገን። ፈገግታክ በጣም ነው የሚያምረው። ጥርስም አመሰግናለሁ። የጥርስ ማስታወቂያ ተጠይቃ አታውቅም? አላውቅም። በነገራችን ላይ ጥቁር ሰው ላይ መጀመሪያ የሚታየው ጥርሱ ነው። ጥርሱ ነው። እኔ ያው ወንድሞቼ በጣም ጥቋቁር ናቸውና ብዙ ጊዜ ቤት ውስጥ የሆነ ፕሮግራም ሲኖር ለስላሳ ምናምን ይጠጣልና ቢኒ ኮካ ይወድ ነበርና ኮካ ይላል። ለዛ መጠጣትን በምን እናረጋግጣለን? ሌላ ነገር ጠጣ። እሺ ወደ ከፍ ያለው መተናል። በቁመትም ከፍ ያልከነ ከነሱ ታደክ በኋላም ስም ይወጣው ስምን መልአክ ያወጣል በሚለው እናያል። አዎ እሺ አራተኛ ጓደኛቸው ነህ። የሳሚ አራተኛ እንዳቀማመጡ እንደዛ ነው። አራተኛ ነው ያረገ። ከፍቶኛል። ያሰበረ ልብ አለኝ እኔና የልብ አልጀመርንም። እሺ በቃ የማጥሩ ይሳሩታል ነው እንግዲህ በቃ እንደምትቆ አቺም ትመጣለች ካሽ ይህቺም ትመጣለች ካሽ። የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ እዚህ ቡድን ላይ እንግዲህ ፈርጠም ያሉ ለትዳር ራሳቸውን እያዘጋጁ ያሉ ለጥያቄው ነው የተዘጋጁ። አንተም ትዳር የለህም እንዴ? በጣም ገና ይሄ ቡድን ትዳር ይፈራል። ገና አንድ ፍሬ ቦቀቀላ ውይ እንላምጣ። የእናቴን ጡጣ ብቻ አልጠገብኩ። ገና ጡጦ ጥለሃል። ትወና ላይና የተለያዩ የግል ስራዎች። ትወና የት ነው የምትሰሪው? ወይስ በፊልም? በተገኘበት ፊልም። ማለት ትዳር ነሽ? አይደለም። አይ እንድታገቢ እድሉ ነው። በጣም ደስ ይላል። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ይችላል ሲባል ቲቸር ማንደፍሮ ምስጋና ወይ ምስጋና ወይ አይደለም። እንደዛ አይደለም ያልከው አስታውሳለሁ። ጎሽ ምስጋና እኮ ነው። ጎሽ በርታ ጎሽ አሁን ሶሻል ሚዲያ ማኔጅ ሲደረግ ከኮንተንት ክሬት ከማድረግ ውጪ ለማህበረሰቡ ይጠቅማል ወይ አይጠቅምም ወይ ይበጃል አይበጅም የሚሉ ነገር በደንብ የማየት ነገር አለ። በዛው ነው በደንብ የምንሄደው። አሁን ኃላፊነት ተሰምቷችሁ ነው እየሰራችሁ ያለው። ግዴታችን በረታታል። ትዳር እንዴት ነው? አንተ ሳገባ እየሞከረ ነው እንግዲህ እየሞከርክ ነው ለማግባት? እንዴት ደርድራ አቻተኝ እስቲ ነው ወይስ እንዴት ነው? የሆነች ጮኛ ነገር አለች። ዲጂ ወይ እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? እግዚአብሔር ይመስገን። አሜን ይመስገን። እንዴ አማኒል ታረጊ ነው እንዴ? አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀሽ። ስብሰባ አለ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? አልሰማውም። በምን እንደገንዘብ
ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ማላ ይሄው ቤት ሞላ ማላ ማላ። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ድህነት፣ ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ስፖርት ይሰራሉ። ስህተት። ስፖርት ሰርተው በስፖርት ጭንቀት አይለቅም። በእንትን ነበረ ባዩኩ። ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ ስትባል ቲቸር ማንደፍሮ ቢዝነስ ለመጀመር አዲስ ቢዝነስ ለመክፈት ነው ያልከው። እሺ ከሌለህ የለህም ብሏል። መጀመሪያ ራስህ መጀመር አለብህ ቢዝነሱን እንጂ ሰው ቢዝነስ እንድትጀምር ብር ያሰባስብልህ። ሁሉም ሰው ነበር የሚያሰባስበው እንደዛ ቢሆን ኖሮ። ቲቸር ማንደፍሮ ያው አንተ ያሰብከው ጥሩ ነው፣ ግን ለሱ አንዴ ለቲቸር ማንደፍሮ የሴቶች ስም የሆነ የፍራፍሬ ስም ጥቀስ። አላቅም። ብርቱካን ተባለ፣ ሎሚ ተባለ፣ ሎሚ ተብሎ ሌላ ነገር። ነገሩ አንዳንዶቹ ወደ ስድብ ያመዝናሉ መሰለኝ። ለምሳሌ ነው ፓፓያ ብትለኝ እዚህ ጋር እንተላለቃለን። እሺ ጌትዬ እንግዲህ ጥያቄዎችን መልሶልናል። ቶሎ ሊበላሹ የሚችሉ የምግብ አይነቶች ምንድነው ተብሎ ተጠይቆ ስጋ ነክ ብሏል። ስጋ ላይ ተው ብያለሁ እኮ መጀመሪያ። ብዙ ጊዜ ሰዎች አሁን የሴቶች ጸጉር ቤት ምናምን ሲሆን ጊዜ ወንድ ከሆነ የሚሰራት ባሎቻቸው ደስ አይላቸው ብዙ ቦታ። ባልሽ ግን አድንቆልሽ ያውቃል ይሄን ጸጉር ምን አይላል ዝም ብሎ። እናንቺ ወንዶች እንደዛ ታያለሽ? አይ እሺ ቶሎ ሊበላሹ የሚችሉ የምግብ አይነቶች ተብሎ የመጀመሪያው ቲማቲም ቁርጥ ተብሏል። ሁለተኛው አልተመለሰም። ሶስተኛው ሩዝ ተብሏል። አራተኛው አልተመለሰም ማለት ነው። ሁለተኛው አልጫ ምግቦች። ኦኬ ሶስተኛው ሩዝ ነበር። አራተኛው አሳ። እንደኔ አይነቱ የሐዋሳ ልጅ ግን አሳ ፍሌቶ አጥምዶ የፍቅር ሐይቅ ላይ አጥምዶ ራሱ በልቶ ጥሬ አሳ ነው የምበላው። ለዛ አሳ ጥንቃቄ ይፈልጋል በድጋሚ። እሺ እዚህ ጋር መሆን ችግር አለው። በኢየሱስ ሞቲርሳይ ዋሲዬ ሞቲርሳይ ዋሲውን አቤት። እንዴት ነህ? እግዚአብሔር ይመስገን። በቃ ተደመደመ ብዬ እኮ ወደዛ ልዞር ነበር። በጣም ረሳኝ። አንተ ነህ ማለት ነው ሁሉንም የምትመልሰው ከዚህ በኋላ። እሺ ሰዎች ቲያትር ወይም ሲኒማ ቦታ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? በትክክል አልታይ ካላቸው አልታይ ካላቸው ያን የሚያክል ስክሪን አይ ሰው ከፊት ከሆነ ሰው ሊከልል ይችላል። ትልቅ ጭንቅላት ያለው ሰው ከገባ ይቀመጣል እንዳደራ። ማን ልበል ስምሽን? ሃኒዬ እንኳን ደህና መጣሽ። ፈገግታሽ ደስ ሲል ቅድም ሲስቅብኝ የነበርሽ ነው አይደል? በጣም ታስቀኝ። አስቅሻለሁ። ምንድን ነው የምታስተምረው? እንግሊዘኛ። ያ እንግሊዝ እንዴት ነው ተማሪ ያስቸግራል እንግሊዝኛ ላይ? በእኛ ጊዜ ይረጭ ነበር እንግሊዝኛ፣ ሻሞ ነበር። የቻልከውን ይዘህ ትገባለህ። እርግጥ ነው አሁን ተማሪዎች ትንሽ አክቲቭ ናቸው ማለት ቴክኖሎጂ ያገዛቸው ይመስለኛል። እኛ ከነበርንበት የአሁን ተማሪዎች ደግሞ ትንሽ እንግሊዝኛ ላይ ላቅ ያሉ ናቸው። ስልኩም ያገዛቸዋል፣ ኢንተርኔቱም አለ። በጣም አክቲቭ ናቸው። ይቀድመዋል። እንደዛ ከሆነ የሚቀድመው ሰው ጋር ማለት ይቻላል። ማለት አንዳንድ ልጆች በጣም በተለይ ስፒኪንግ ላይ አክቲቭ ናቸው። የሴቶች ስም የሆነ የፍራፍሬ ስም ጥቀስ የሚል ነበረ። አንደኛው አልተመለሰም። ሁለተኛው ብርቱካን ተብሏል። ሶስተኛና አራተኛ አልተመለሰም። 50ዎቹ ሰዎች ግን በዚህ ጉዳይ ምን አሉ የሚለውን እናያለን። አንደኛው ፍሬ ራሱ ፍሬ፣ ሁለተኛው ብርቱካን ተብሏል። ሶስተኛው ትርንጎ፣ አራተኛው ወይንሸት። ወይንዬ እንዴት እንደረሳቸው። ይሄኔ ስልካቸው አለ። ባልና ሚስት ያጸዳሉ አይደል?
ካላንቺ አልኖርም የዘፈኑ ሁሉ ነው የጸሎት። ሶስተኛው ልብስ ማጠብ ነው። አራተኛው ልጅን መንከባከብ። ምን አይነት 50 ሰዎች ናቸው መጨረሻ ላይ ልጅ የሚንከባከቡት? ልጅን ቅድሚያ ነው እንጂ። አንደኛው ግን አልተመለሰም። ምግብ ማብሰል፣ በተለይ ትኩስ ትዳር ሲሆን ጊዜ አብረው ነው በቃ እኔ ቀድሜ ጨው ካላረኩ እኔ አይደለም ጥቁራስ ምግብ ነው የሚባለው። እሺ አንድ ሰው ሀብታም መስሎ ለመታየት ከሚያደርጋቸው ነገሮች ውስጥ ጥቀስ። ያወራል። ምን ብሎ ይጎርራል? ይጎርራል። እሺ አይፎን ከመጣ በወድቅ አይሻልም? ያው ግን ድሮ የህዝብ ስልክ ሳንቲሜን በላው ብለህ አይተፋው እንደዛ ቀጥቅጠው 15 ሳንቲም ይተፋላል። አቤትኛ እንዴ ምስኪን ጊዜ እኮ ነው። ስልኩን የ10 ብር ነው የመታው እኮ። ምን ነው መሰለኝ የመኪና ዕቃ መለዋወጫ ይፈልኝ አለሽ? የመኪና መለዋወጫ ትራንስሚሲዮ አላችሁ? ትራንስሚሲዮ ምናምን ባሪ ነገር ተምሬያለሁ። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። የሙሽሮች ስም እንዴ ስለ ነው እንዴ? ታዲያ ዳሽ ነው ግዴታ ነው። እነሱ አይደሉም ዋናዎቹ 50ዎቹ ሰዎች ሰርግ ደግሰው ወረቀቷ ስላነሰች አይጽፉም። አንድ ሰው አዲስ ስልክ በምክንያት ሊገዛ ይችላል። ኒው ብራንድ ሲመጣ አዲስ ብራንድ ሲመጣ ኒው ብራንድ ያስተካከል። እዚህም እያስተማርከን ነው። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ቀረፋ። አብዱ ሰላም ለምንድን ነው መጨረሻ ያቆሙክ? የኔም ጥያቄ ነው አይደል? እንዴት ነው? ሰላም ነው አብዱ? አለን። እንዴት ነው አንተ ጋር ትዳር ምን ይመስላል? እጮኛ አለ? ካግብተህ ካለ? ትዳር ላይ ግን በጣም አምርረሽ ነው። አይ እኔ ግራ ገባኝ። አራታችሁም አላገባችሁ። እኔ ገና በልጅነቴ ነው ያገባሁት እውነት ለመናገር። ያው ዩኒቨርሲቲ ተምረሻል አንቺ? አዎ 5 ዓመት ያው ኢንጂነር ነኝ እንደማንኛውም ኢትዮጵያዊ። ያው ከዩኒቨርሲቲ ስንወጣ የሆነ የምናቃጥላቸው አመቶች ስላሉ ገና ወጥተን ሰርተን ምናምን ነው የምናገባው። ኮንተንት ክሬተሮች በደንብ እያያችሁ እዚህ ጋር ይጠቅማችኋል። አራተኛው መልስ ስለ ፍቅር ታሪኮች በተለይ ያላገቡ ሰዎች የፍቅር ታሪክ ነው የሚከታተሉት፣ ልምድ ለመቅሰም እነሱ ማለት ነው። የፍቅር ታሪክ ይመስጣል። ፍቅር እስከ መቃብር በጣም የተነበበው መጽሐፍ ነው ከኢትዮጵያ ውስጥ አይደለ? አንድ ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በቅናት ወይም ቀንታ ተጠራጥረው። ኦኬ፣ ለዚህ ነው የሚደወልልን። ትምህርት ሲሲር ጨረስኩኝ። ጨረሽ? ስራስ? እያሰብን ነው። እየፈለግን ነው? አይ እያሰብን ነው። እንዴ አለ እንዴ በማሰብ ስራ እንዴት ነው? እስቲ ንገሪ። በማሰብ እንዴት ነው? ቅድሚያ ማሰብ ነው። እሺ፣ ከዛ ወደ አክሽን እንገባለን። እሺ። አለቆች በየቀኑ ሊናገሩ የሚችሉት ነገር የረባይ ስም ጽፋለሁ። የተማሪ ነገር ግን እንዳለው ነው ይጻፋል። ጽፈቴ ክስተው ዘንድሮ የረባሽ ስም ዳይሬክተር ቆይ ልጅ ነው እዝራ አውጣ። ሰዎች አልሰራ ስራቸው መቱት ምን ሊሆን ይችላል? ጆተኒ። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? አንደኛው ቆየ ሲያመሽ ነው። ሁለተኛው አልተመለሰም። ሶስተኛው ተጠራጥራው ነው። አራተኛው ሰላም መሆኑን ተጨንቃ ነው። ሁለተኛው መልስ ኮምፒውተር ዕቃ ይዘህና ለማለት ነው። ምን አለባት ይላል። ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ እዛ ጋር ገደለች እብ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው ማትተይኝ? እሺ ብዙ ጊዜ ሰዎች ሌላ ከተማ ይወልዱና ወደ ሌላ ከተማ ሲሄዱ ገና ድንግል ነኝ ሊሉ ይችላሉ። እኔ አላውቅም ሊሉ ይችላሉ። ሁለተኛ የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። አንደኛ አልተመለሰም። ሁለተኛ ከነ ባለቤቶ ወይም ከነ ቤተሰቡ። ሶስተኛ ቦታና ሰዓት። አንደኛ ሃይማኖታዊ ጥቅስ። አይቀር አይደል? እስቲ ከሰርግ ጥቅስ አንዱን ንገሪ። እግዚአብሔር የወደደውን አደረገ። አግብተሻል? የአብርሃምና የሳራ
በጣም በጣም አሪፍ። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ወደ መናፈሻ ቦታ ወደ መናፈሻ ቦታ ሄደው ይዝናናሉ፣ ይናፈሳሉ። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ምን ሊያበረታታቸው ይችላል? ምንም መልስ አልተመለሰም። ምንም እኔ መምህር ላይ ምንም ማበረታቻ እንደሌለ ነው የገባኝ በእውነት። እስኪ አንደኛው መልስ ምንድን ነው? አንደኛው መልስ ችግር ነው። ሁለተኛው መልስ ልጅ ከወለዱ። ሶስተኛው መልስ የመለወጥ ፍላጎት። አሁን ብዙ ጊዜ ፕሮፖዛል ምናምን ይዘህ ቆንጆ ፕሮፖዛል ይዘህ ከሄድክ ጥሩ የሆነ ገቢ ወይም ደግሞ ማበረታቻ ይሰጣል ብዬ አስባለሁ። አራተኛው መልስ ትዳር ሲመሰርቱ ቴንኪው በጣም አንድ ሙዚቃ ለመነቃቃትም እንደምን ከሙዚቃው በፊት ምንድነው አሁን እኔ እንደዚህ ስትራክቸርን ሲያኝ አፍሪካ ዘፋኝ ነው መስለው የናይጄሪያ አኩና ማታታ ማይክ ይሶጣ ወይ ማማለ ምናምን ነው የሚጠብቁት እና እንደነው አገሬ ስትይጣሉ ማይኩ ቴፕ ነው የከረመ ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ ማሰብም ይኖራል ማስተዋል አርቆ የከረመን ፍቅር መያዝ ነው አጥብቆ ወዲያው የሚበራ ወዲያው የሚጠፋ የወረት ፍቅር ነው የፍቅሮች ከርፋፋ። ዋው ወንድዬ ትችላለህ። በነገራችሁ ላይ በጥናት የተረጋገጠ ይሁን አይሁን አላውቅም እንጂ በጣም ብዙዎቹ የአፍሪካ ሀገራት አረንጓዴ ቢጫ ቀይን መነሻ በማድረግ የቀለማቸውን ከኢትዮጵያ ማለት ነው በቀኝ ግዛት ስላልተያዘች ከኢትዮጵያ በመምህራን አገላለጽ ኮርጀው አረንጓዴ ቢጫ ቀይ መነሻነት ነው ባንዲራቸውን እየገለባበጡ ወደ ጎን እያደረጉ አንዳንዶቹ ደግሞ የሆነውን ቀለም ብቻ እየተጠቀሙ አደረጉት ይባላል። ለኢትዮጵያ አንደኛው ምን አሉ 50 ሰዎች የቦታ ምቾት እንዲኖራቸው ሲደዋ ቤት ወንበር ለምን እንደሚመቻቸው ለማየት አብጆዲ ቁስፋት ፊርማ የሚያስፈልገው የሰነድ አይነት ጥቀሽ። ቀበሌ ምን ቀበሌ ምን ስታደርጊ ቀበሌ ታይ መታወቂያ አንደኛው ለሰርግ የወጣት ነገር አብራል ሸገኑ አረሲ አበባ ተሽቆጥ በፊት ይበተዳል በቅርጫት ተይዞ ሻማያጅ የሚባሉ ልጆች የእነሱም ልጆች ሊሆኑ ይችላሉ እንዳገባቡ አይታወቅም። ጨረስን። ተመስገን ተገላገልኳት። እዚህ ጋር ስመጣ 40 ዓመት ሞላሽ። ለልሽ ስመለስ ስንት ልጎ። እሺ ሄሉዬ ደህና ነሽ? እንዴት ነሽ? አማን ነው አለ። አንቺ ደግሞ አክስቴ ልጅ ትመስያለሽ። እነሱ በጣም የሚገርም ይሄ የሰዎችን ለማባባት የተጠቀምኩበት ሂደት ነው። ከሰው አልፎ እንስሳትን ማከም በጣም ተሰጥቶ ይጠይቃል። አመጪ እንዴት ነው ትረዳቸዋለህ? በደንብ ነው የሚረዱኝ የምረዳቸው። ይረዱሃል እነሱ? አዎ እነሱም ባይዘው በተለይ ውሻዎች የሰውን ኢሞሽን የመረዳት ችሎታ አላቸው። የምር ሶ ደብሮሽ ከሆነ ወይም ደስተኛ ከሆንሽ ባንቺ ሙድ ነው እንትን የሚሉት ማለት ነው። ዝም ብዬ ውሻ ቤቴ ላሳድጋ ግድ ነው። በቃ እሺ። የቤተሰባችሁ ስም ውበታችን ያቶ ውበቱ ልጆች ናቸው ወይስ አይደለም? ውበታችን ማለት እኛ የቆንጆዎቹ ሚስጥሮችም እኛ ነን። እንዴ ሁሉም ሰው ሲወጣ አረኛ እግዚአብሔር ነው ከላይ ነው ለማስዋብ የተቆመ ዘካሪያስ እንዴት ነህ? ሰላም ነው። እስቲ መጀመሪያ ራስን ታስተዋውቀን ከዛ በኋላ እሷ ምን ነች ታስተዋውቀልናለህ። ኦኬ እኔ ዘካሪያስ ሰይድ እባላለሁ። በአንድ ጎን ቲክቶከር በአንድ ጎን ደግሞ ነጋዴ ነኝ። ኦኬ ጀስት እዚህ ጋር የምታያቸው ቲክቶከሮች ናቸው አብዛኞቹ። እሷ ጓደኛችን ናት። ካፌ መስሎኝ አለና ዛሬ ማለት ይቻላል።
ከ400 ሺህ ምናምን በላይ ተከታዮች አሉን። አሁን እዚህ ጊዜ ያልንበት ምክንያት ደግሞ ከዚህ በኋላ የወጣቱ ጊዜ ነው የሚለውን ይወክላል። ኦኬ የወጣቱ ጊዜ ነው። ትክክል። ሰዎች ከአልጋቸው አጠገብ የሚያስቀምጡት አንድ ነገር ጥቀስ። መጽሐፍ ቅዱስ። ጥበቃው አይለየን። በብዛት ሰዎች ሰለምን ህልም አየን ሲሉ ትሰማል። ልጅ ስወልድ ምን ይባረጋላቸው። እኔ በህይወቴ በጣም የምፈራው ነገር ወልደሻል፣ አግብተሻል ምናምን የሚሉ ጥያቄዎች ያው በጣም ሰዎችን ለመጠየቅ ያስፈራል። ግን ሰዎች በቃ ቢኖራቸው ደስ የሚለኝ ነገር ልጅ ነው እና ለሁሉም ሰው ልጅ ይስጥ ፈጣሪ። ልታወቅ ራሄል አያሌው ይባላለሁ። አነባለሁ። ራሄል አያሌው ጮክ ማለት አለብሽ ወይ ነው። አሁን የሚሰሙት እዚህ ብቻ ነው የሚቀረው። እንዲህ ስንሸኳሸክ ሌላ ነገርም እንዳይመስል ጮክ ብለሽ። ሁለት ወንድሞች አሉ፣ 5 ነን። ግን የሁሉም መጨረሻ ነኝና እንዳይደብረኝ ትርፍ ነኝ ብዬ እንዳላሰብ ዋና አረጉ። እኔ ትርፍ ነው። በስም ይደግፉ አይነት በስም ደግፉ። ማይክሽ እንኳን ፌር ፋይን ነው። ግጥም በስም ይደግፉ ከፊት ያለው ቃል ያው አንድ ግለጸው መድረክ ላይ አንድ ግለጸው ይል ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀስ። ሬት አይደል? እርድ እንጂ ለምንድን ነው ያልሽው? ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ሴትን ማውራት። ሴትን ማውራት ያንተ ፍርሃት ነው። አሁን እንደኔ አይነቱ አፈሳችሁ ነው የምገነባው። አዎ አይ እኔ ይከብዳል እንደዚህ አይነት ፊት። አሁን ያንተ ቦርጭ እኛ ጋር ይመጣ በቃ 8 ቁጥር ነው ወደ ቤት ትሄዳለህ። ዝቅታዎች አንተ ወጣ እንዴት አይደል? እናንተ ጋር ነው በጂፕሰን ነው አይኔ እኮ ልጄ እኮ ብዙ ነገር ብሎኛል። እንኳን ወንዶን ካለኝ አይኔን አይቶት ትልልቅነቱ ሴት ብትሆን 4 ማስካራ ነበር የሚሆንልሃል። እኔ ስለማውቀው የኔ ይከብዳቸዋል። ልዩ ተስተዋለቅ ማለት የምትለው ወይስ ምንም ጎበዝ ካልኩሌተር ነኝ ነጋዴ ስለሆንኩ ያንዳንዱ አየር ላይ ነው የምትመጣው። እዛው ምን ነች? ጓደኛ። ኦኬ ጓደኛ ኖርማል ቤስት ፍሬንድ ያስኬዳል እንደ ነገር ቤስት ፍሬንድ ብዙ ጊዜ ራሱ ቲክቶከሮች እኮ ቤስት ፍሬንድ የብላኔ ነው ስትሉ እንሰማለን። እናንተ ጋር ግን የእውነት ነው? አዎ ባይለው እንደዛ ነው። ግን ቤስት ፍሬንድ ደስ ይላል። እሺ እሱ ጓደኛዬ ነው፣ አብሮኝ ቲክቶክ የሚሰራ ጓደኛዬ ነው። ኦኬ እሷም ጓደኛዬ ናት። ጀስት እሷን እንደ ቤስት ፍሬንድ ስለ ያው ቲክቶከሮች ይላሉ እንዳልከው ማለት ነው። ኦኬ ማርያም መንገድ ይዛችኋል። ጥሩ ነው። ውለዱ፣ እበዱ፣ በፍቅር ክበዱ። አሜን አሜን። እሺ ተመስገን፣ ምንድን ነው የምታስተምረው አንተስ? እንግሊሽ። በጣም ጥሩ እንግሊሽ። እስካሁን ተጠንቅቅ ያለው እኮ ምንም እንግሊዘኛ አላወራም። ሞክር። ኧረ በፍጹም ጭራሽ ደግሞ ሄዳችሁ ለተማሪም። ስለዚህ ይቅርብኝ፣ እኔ እንዲሁ እንደጀመርኩ ጨርሳለሁ። ንግድና አርት አብሮ ሄዳል። ንግድና አርት ጥሩ ነው። አርቱን ነው የምትነግጂው ወይስ ሌላ ዘርፍ? በንግድ ሲሆን ምን አይነት ንግድ ሊሆን ይችላል? ነው ወደ ውጭ ሀገር ባህል ልብሶች ምናምን እልካለሁ። ተግባብተናል፣ ግን ከ25 ሰከንድ በላይ አይኖርም። ደስ ብሎኛል። ትውውቃችን ያው እንደምታውቀው ከጠንካራ ጡንቻ ጠንካራ ሀሳብ አለትን ይበሳል። ያለ ማወላወል ህልሙ ላይ የተጋ በፍጥነት ይደርሳል። በሰነፎች መንደር ብልህ ይራከሳል። አይደለ? እውነት አይደለ? ታዲያ ጨብጭቧት አይደለም እኮ በጣም እኮ ነው የገጠምኩት። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ዋና። ሰራት ነበር የምትሆኑት መደዳችሁ። እዮባ ምን መሆን ነው ታዲያ የምትፈልገው? ታዲያ እኔ ኤሌክትሪሻን ሳትማር እየሰሩበት ነው። በእውነት እንኳን ደህና መጣ። ሰላም ወንተ ደስ ብሎኛል። ግን ሞዴሊንጓን ብትጀምራት ለመሰለ ረዥም ሰው ነው። ቆንጆ ነኝ ብለህ አታስብም? ታለንት አለህ? ሌላ ስዕል ስዕል በስንት ደቂቃ ትስለኛለህ? እኔ ያንተ ከባድ እንዴት ጊዜ ወስድብኝ። ሰዎች ሰርግ ላይ በብዛት የሚያተኩሩት የሚወያዩት ነገር ምን ሊሆን ይችላል? ይህም ስለ ምግቡ ሁኔታ። ፍታ
ይጣፍጣል። ትንሽ ነው የሰጡን ነው ወይስ ይጣፍጣል? ትንሽ ነው የሰጡን። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምግቡ ካልጣፈጠኝ። ምግብ ቤት ገብተህ ሳትመገብ ነው። አንተ ግን አየር ላይ ሆነ አይጣፍጥም ብለህ ትወጣው ማለት ነው። ሳትቀምስ አመለ ወርቅ ትባላለች። አመልዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ብዙ ሰዎች ስማቸውና ምግባራቸው አይገናኝም ይባላል አይደል? ትግስት ተብላ ትግስት የሌለ እኔ እውነተኛ ሰፈር ማቃት ሁሉ ሀገርሽ ተብላ ከሐዋሳ ያልወጣች ጓደኛ አለች እስካሁን። ይሄ ነገር ፌር ነው ወይ የሚለውን ነገር ዛሬ እናያለን። ስለ አመል አጎቷ ይናገር ወይስ ወንድሞቹ? ማለት በጣም ስታስቸግር መሰለኝ። ምግባርን በስም ይደግሙ። አንዳንድ ሰዎች እንደውም የሆነ ሰው 18 ዓመት እስኪሞላው ድረስ ትክክለኛ ስሙ ባይወጣ ይላሉ። ምክንያቱም ስምና ምግባር ስለሚለያይ እስከዛ የሆነ በመለያ ስም ቢጠራ የሚታይ አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። እኔ ግን ትኩረቴ ትምህርት ላይ ነው ብሎ ፍቅረኛ ባይኖረውም ወንድማችን ምን አልክ? አበባ ወይም ዲኮሬሽን። አበባ ወይም ዲኮሬሽን። ቀይ አበባ። ተሜ የለም። ኧረ ፍቅረኛ የለም። ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? እንቅልፍ ይተኛሉ። ለጥ ይላሉ። ይተኛሉ። ቲያትረኛ ላይ አይተኛብህ ሰው በሰራው ፊልም ላይ። አሜን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። ማር በዚህ ጊዜ ለውበት ሳይሆን በዳቦ እየተበላ ነው። መልቲ ፐርፐዝ ሊሆን ይችላል። ሰዎች ወርቅ የሚያዙበት ምክንያትን ጥቀስ። ለመዋብ ወይም ለጌጣጌጥ። በጣም አሪፍ። ለማጌጥ ወይም ለጉራ። ሪል ወርቅ የለም እንጂ አብዛኛው ግን ሪል ወርቅ አናገር። ምክንያቱም ሪል ወርቅ አድርጋውን በኮንፊደንስ መንቀሳቀስ ይቻላል የምታስባለህ? አይቻልም። መንቀሳቀስ ትችላለህ፣ ግን ወድቀህ አስክሬን የሚንቀሳቀስ። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። የራስ ምታት መድኃኒት። ሰዎች የማልደራደርበት የሚሉን ነገር ምን ሊሆን ይችላል? ክብራቸው። እውነትሽን ይላሉ እኮ እረኛ ሰው። ክብር እዚህ ጋር ያለ ይመስላችኋል? እዚህ ነው። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? አስቸኳይ ነገር ሲገጥማቸው። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ አንዱን ጥቀስ። የብር እጥረት። ገበያ ብቻ ሰጥቶት ነው። ገና ከበርሽ ራስ ስትወጪ እኮ ገንዘብ ይበዛል። በጣም አሪፍ ቢታንያ፣ እናመሰግናለን። እስኪ ኮምፒውተር ብለሽ እንደምታስቀጭ ጎሽ፣ ድመት፣ አይጥ፣ ውሻ፣ ዝሆን፣ ጅብ፣ ላም፣ እንትን አህያ፣ ፈረስ፣ ያያ ልጅ፣ ጦጣ፣ ዝንጀሮ። መላሻ ነው። መላሻ ጎበዝ እንዴ! ውርንጭላ እንደዚህ ራስ ቢወልዱት ራሱ እንደዚህ ይከብዳል እኮ። እንዲህ አስገስታት። ያው ውርንጭላ በጣም በድጋሚ ሊጥ ማብካት፣ ልብስ ማጠብ፣ ሊጥ ማብካት፣ ጭቃ ማብካት፣ ሲሚንቶ፣ ሊጥ ብሏል፣ መልሷል። እሺ በስነ ስርዓት አስረዳቸው። ልብስ ማጠፍ፣ ማንጠፍ፣ ተረት ላይ መቀመጥ፣ ሶፋ፣ ልጅ ማስተኛት፣ መክተት፣ ልብስ ማስቀመጥ፣ ማስቀመጫ፣ ቁም ሳጥን፣ የልብስ ማስቀመጫ፣ ቁም ሳጥን፣ የቆሻሻ ልብስ ማስቀመጫ፣ ልብስ ማስቀመጫ እኮ ሌላ ልብስ ማስቀመጫ ምን? ሳጥን። ወደ ቀጣዩ ጥያቄ እናልፋለን። ኮምፒውተር መቅኔ በእውነት አድንቄዋለሁ። መቅኔ ናይስዮ። አንዱ
ያችን መቅኔዋን ልሰርግ አጥንቷ ውስጥ ያለችው እንዲህ አድርጎ አፉ ላይ ሲያረጋት ሳያላምጣ ሳያጣጥማት ገባችበት ወደ ሆዱ። በቃ ለኔ ያላላትም አላለ። ዋው ቤት ወይኔ አመልዬ አባወራ ሰማይ ቤት ሰማይ ቤት ጣሪያ ቆርቆሮ ወይኔ ጎጆ ቤት መኖሪያ ቤት ቤተሰብ አመልዬ አመልተኛ ቤት መኝታ ቤት ወይኔ ምንድነው ከመኝታ ቤት አልወጣም ያላችሁ? ኦኬ ምልክቱ አጥር ነበረ። እስቲ እባክህን ኮምፒውተር አውሮፕላን አሽከርካሪ መንዳት ገምቱ መንዳት መኪና አብራሪ ገምቱ ሌላ ቀየር እያደረኩ አንተ ደግሞ በዚህ ካልገባቸው ሳይክል መንዳት ሄሊኮፕተር መኪና መንዳት አውሮፕላን አብራሪ ፓይለት አምቡላንስ አለች እንዴ? ቆይ አንዴ በቫር እንዲህ ሄሊኮፕተር የስ አሁንም በቫር ታይቶ አምቡላንስ ብላለች። በትክክል ተመልሷል። ቫርን ያኑርልን። ሌላ ምን እንላለን? ይነበብ ሰፌድ ሴሜል ምንድን ነው? ሰበዝ ወስፌ መርፌ መስፋት የሴኔል እኮ አሁን ደሱ ላይ ጥርስ መፋቅ እሱ ወይራ እንደ ሰበዝ ምናምን ልጆቹ ቅኔ ሊዘርፉ ነበር። ዋው መላጥ አይደለም። ራስ ማስፋት እንጂ እንዴ ቢላ አይደለም። መተኮስ ሱፍ አይደለም። ከውያ አይደለም። ስሪንጅ መርፌ ሌላ ልክ እንደሱ ሂድ። በመርፌ መደዳ ሂድ። ኧረ ሂድ። መላጥ ሌላ መርፌ የሚሰራው ነገር ሌላ እንደ መርፌ አይደለም። ሌላ መስፋት ስፌት ወስፌ ባለቀ ሰዓት ወስፌ ከመስፋት በፊት አትለው። ከመስፋት በፊት ወስፌ አትልም። አንተ ምንድን ነው አንተ እዚህ ጋር ብቻ የምትሰፋው? ግን አንተ ራስህ ምን አገናኘውን? መስፋት ብለህ መርፌ ጫማ አታሳይም? እሺ ወይ ደግሞ እንዲህ ብለህ ስፌት እንዲህ ምናምን መጥፎ አይደለም። ጥሩ ነው። መስቀል እቃ ወደ ላይ ማውጣት መሰለህ መስጠት መስቀል ምንድን ነው? ሰየና ምን ይበል ቁጭ አይደለም። ምንድን ነው አንተ እንደዚህ የምትለው? ደውል ምንድን ነው ደውል? እንደዚህ ምንድን ነው? ደመቅ ያለ ነው አይደል? ሲገለጽ እንዴት ነው እንደዚህ? የታል ሰማይ ቤት ሰፊ ቤት አዳራሽ የእድር ቤት ዳስ ድንኳን እሷ የምታስረዳበት በቃ ትክክለኛው ታከራዩዋለሽ። ድንኳኑ ቁጭ አደረገችው። ወደ ሶስተኛው እሺ፣ አንብበው። ሄኒ አንብበው መጀመሪያ በደንብ አንብበው። ሰካራ መስከር ሰካራ ስካር
ቆይቶ ነው የገባክ አይደለ? በደንብ አንብበው ኮንሰንትሬት አድርግ ያልኩክ ለዛ ነው። መጀመሪያ ስኳር ነው የመሰለክ ቁጭ ብሎ ቡና ያፈላ እንዴ ግራ ገባኝ። ሄኒ ገብቷል ስል ደግሞ አዎ ትለኛለህ። ለሄኒ አንዴ ሞራል ነቃ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።